እስኪ ተጠጋ። ይኸው ተጠጋ። ይኸው ከዚህ በላይ እንግዲህ አትነጫነጭ። አሁን ልጁን ተቀምጧል ብሎ የወለሱ ያስከፈለኛል። ምን ችግር አለው እግሬ ላይ ብትቀመጥ? ኧረ እማዬ ንግር ስንት ያወራን። ትልቅ ሰው ነኝ እኮ በቃ እግሬሽ ላይ ልቀመጥ እንዴ? አይ ትልቅ ሰው መሆነቴ እቃውን ይዘኸዋል አይደል? ደግሞ ረስተኸው እንዳትወርድ። ኧረ እማዬ ድምፅሽን ቀንሽ፣ አጠገብሽ እኮ ነኝ። እቃውን ረስተኸው እንዳትወርድ አልኩ። ይዤዋለሁ፣ ይኸው አልረሳውም። በደንብ አጥብቀህ ያዝ። በቀደምም እንዲህ ነው ስልክን ረስተህ ወረድከው። ኧረ እማዬ ይገርምሻል፣ ልጄ ነው እንዲህ ስታየው ትልቅ ሰው ይመስላል እንጂ አንድ ፍሬ ልጅ ነው። አዎ ትልቅ ሰው ነው የሚመስለው። ኧረ አንድ ፍሬ ልጅ። በቀደም እኮ እንደዚህ ስልኩን ታክሲ ውስጥ ጥሏል። ለዛ ነው ተጠንቀቅ የምለው። ኧረ እባክሽ ስልኩን። አዎ እንዲህ ስታየው ደህና ልጅ ይመስላል አይደል? ደደብ እኮ ነው፣ ቀልብም የለው። ጓደኞቹ ራሱ ብተዋቸው ቁም ነገረኛ ናቸው። ለቤተሰብ ነው። ያው እሱ ድል በመግቢያ እድሜው ቤት ውስጥ አሻንጉሊት ፊልም ሲያይ ነው የሚውለው። አሁን ራሱ እኮ ከረሜላ ገዛልሃለሁ ብዬው ነው ከቤት የወጣው። ምንድን ነው ዋሻው? እንደው አንድ ጥያቄ ልጠይቃችሁ። በዚህ ውስጥ ካላችሁ ውስጥ ወላጆች ውስጥ ወንድ ልጃችሁ የሴት ጓደኛ አለው? አዎ። የኔ ከጠየቅሽኝ አለው ሳይሆን አሉት ነው የሚባለው። ኧረ ብዛታቸው። የኔ ራሱ በገርፈውም አልቻልኩትም። እሳት ነው ልጁ። ከየት እንደሚያመጣቸው የውላችሁ። የእናንተ ተገርፈውም አላቸው። የኔ ባስተዋውቀውም አልሆንም። እኔ እኮ በሱ እድሜ መጀመሪያ ልጄ ነው ልጅ አለው። የእውነቴን እንደምላችሁ ሴት ያክስቴ ልጁን ራሱ ሲያወራ ይንከባከባል። አረ እንደው ደግሞ እስኪ ምን እንደሆነ የምታውቁ ንገሩኝ። ቂጡ ላይ የሆነ ነገር ወጥቶበት በትልቁ ውሃ ቋጥሯል። ምን እንደሆነ? አረ እባክህ ምንድን ነው? ጭራቅ ነው። በስመ አብ። እማዬ ለማንም እንዳትናገሪ እኮ ነው ያሳየሁሽ። ምናልባት ቂጡን በስርዓት አይታጠብም ይሆናል። አዎ ጋቢና ያለው ሰውዬ ትክክል ሳትሆን አትቀርም። እኔም እሱን የጠረጠርኩት። ትልቀቱን እኮ ብታዩ የቋጠረው ውሃ ደግሞ አሁን ራሱ እንዴት እንደተቀመጠ እኔ እንጃ። አንተ እንዳትፈጨርቀው ብቻ እንዳታጥረቀልቀን። ሹፌር ወራጅ አለ። በእናትህ አንተ ልጅ እየደወልክ አትጨቅጭቀኝ። አንድ ቀን ጋበዝከኝና ትነዘንዘኛለህ እንዴ? እዚህ ቤት ሰው አለ? ቻው በቃ መልሰህ እንዳትደውይ። ልጆች እንዴት ናችሁ? ሰላም ነው ማዘር። ቤት ጠራ እኮ አልሰማችሁኝም? እናታችሁ የለችም እንዴ? አዎ የለችም። አይ በቃ ልጠብቃታ። መጣሁ አንዴ። መጣሁ አንዴ ማዘር። ኧረ አንቺ ልጅ የሆነ ነገር አድርጊ። ሴትዮዋ እኮ ቁጭ ብላለች። እንዴ ለምን መጣ? የሆነ ነገር አድርጊ ሌለሽ ነዋ። ደግሞ መፋጠጥ ከበደኝ። ሂድ በቃ ሸጮታትን የሆነ ነገር ገዝቼ እመጣለሁ። እሺ በቃ ግን ምን ልታመጪ ነው? እኔ እንጃ የሆነ ቺፕስ ነገር። አንቺ አመሻል እንዴ? ወጥ ካለ በእንጀራ አቅርቢ። ኧረ ምንም ነገር የለም። ልጆች ትቆያለች እንዴ እናታችሁ? እኔ እንጃ አልነገረችንም። እንዴ ለምን ቆይ እንደውልላት። ስልኳን ሳትይዝ ነው የወጣችው። አይ አሪው ነገር ስሪ በቃ። ምንድን ነው የምሰራው? የሆነ ወጥ ነገር ነዋ። ያመሃል እንዴ? ፍርፍር ብቻ እኮ ነው የምችለው። በቃ እሱ የሚሆን ስሪ። የእንቁላል እኮ ነው። ልጆች የት እንደሄደች ነግራችኋለች? ታዲያ እዚሁ ቅርብ ቦታ ነው ሰው ለመጠየቅ ሄደችው። ስሚ በቃ ለምን ቡና አታፍሪም? ማ አንቺ ነሻ? ኧረ እባክህ ሞቼ ነው ቆሜ። ኧረ እሺ ተይ የሆነ ነገር አድርጊ። በቃ እሺ ደጁ አስጣት የሆነ ነገር ሰርቻ እመጣለሁ። የምርሽ ነው? አዎ ሂድ። እሺ ማዘር የእጅ ውሃ። ውይ እኔ ምንም አልበላም። ኧረ እስክትመጣ የሆነ ነገር ይቅመሱ። ተው አትጨናነቁ። እኔ ምንም አልበላም። የምሮትን ነው ማለቴ። ኧረ ሽክን ያለ የሆነ ነገር ሰርተናል። ሊታጠቡ። እሺ ካላችሁ ማዘር። ውይ ባትደክም ይሻል ነበር እኮ። ምን ሰራሽ? ሽሮ ነው። እሺ ሙያሽን ልይልሻ። እንኩ ቶሎ እንዲደርስልኝ ብዬ እሳት አላስነካሁትም። አረ እባክሽ ጎበዝ። ልጣጭም አለው። በስመ አብ። አዎ የሽንኩርት ልጣጭ ወጥ ያጣፍጣል ሲሉ ቲክቶክ ላይ ሰምቼ ነው። አቤት ሙያ። ይብሉ በቃ። እሺ እናንተ የተሰጠውን ልብስ አስገቡት ብያችኋል ነበር የወጣሁት። በቀሉ ልጆች እሺ ሊደፉኝ ሲሉ ደረስሽልኝ። እኔ ታዲያ የሚከብደኝ ነው የሚመስልሽ? አዋ እኔ እዚህ ቤት ባልኖር አንድ ቀንም መቆየት አትችል። ለምንድን ነው እንዳትነካብኝ ብዬ የነካሁኝ ያልኩ። ምን ይሁን ታዲያ በቃ ተጠቀምኩበት። መክሲሙን ካንተ ተገላግዬ የምኖረው። አረ ለምን አሁን አትለያየኝም? ይኸውልሽ እኔ ልጄ ሚጣን ብቻ ነው የምፈልገው። ከሷ ጋር መኖር እንችላለን። አረ እኔ እዝራዬን ብቻ ነው የምፈልገው። እሺ በቃ ታይኛለሽ አሁን። እሺ እዝራዬን አለኝ እዚህ ጋር። ተነሳ አንተ ደግሞ ካጠገቤ። ስርዓትሽን ያዥ አንቺ ሴትዮ። ተነሳ አንተ ደግሞ ወሮ በላ።
በቃ ከዚህ በኋላ እነሱ ሁለቱን እንዳታናግራቸው። የምርሽን ነው? አዎ። እሺ። ውይ ተገላገልኩ። እንዳትደርሱብን። ስነ ስርዓት አታባትህ እኮ ነኝ። መብቱ ነው፣ አትናገረው። አረ እንደዛ ነው እንዴ? ሚጣ ከዚህ በኋላ ይህንን ወሮ በላናችን ዘላ ያልጠገበች አሮጊት እንዳታናግራቸው። አይ ማን እንደሚጎዳ እናያለን። እንዴ እናንተ ናችኋ። እዝራ ይሄ ይታያል። ስልክን በምን ቻርጀር እንደምታደርግ እናያለን። ጥቁሩ ቻርጀር አለህ። ጥቁሩ ቻርጀር የማን እንደሆነ ረሳው መሰለኝ። ወይኔማ የስልኬን በምን ቻርጀር አድርግ ነው? ችግር የለውም እገዛልሃለሁ። እሺ ሚጣ ቻርጀር ከለከልሽኝ አይደለ? ከዚህ በኋላ ቲሸርቶቼን እንዳለብሽ። ኧረ አንተም ሻምፖይን፣ የፀጉር ቅባቴን፣ ኮንዲሽነሬን፣ ሽቶይን አንድ ነገር እንዳትነካ። አረቢያቸው ከፈለግሽ። እንዴት ነው ራበኝ። ሚጣ እስኪ የሚበላ ነገር አቅርቢ። አረ ምንም የሚበላ የለም። እዝራ ምግብ እንስራ አይደል? አዎ ምን እንስራ? እንጃ። ምስር ይሻላል? ድንች ይሻላል? ስጋ? ለምን ሁሉንም እንስራና እየመረጥን እንበላለን። እሺ የሚያስፈልገውን ነገር ሁሉ ይዘህና። ወይኔ ምን ነው? አረ ምንም ብር የለኝም። ማን ብር እንደሚሰጥሽ ረሳችሁ መሰለኝ። ሚጣ እንኪ፣ እነሱ ያሉትን ነገሮች በሙሉ እንሰራለን። እንኪ እንጂ ምንድን ነው? ልጅህን አታውቃትም መሰለኝ። እንቁላል መቀቀል ራሱ እኮ አትችልም። የእውነታቸውን ነው? አዎ። አይ አይ ኧረ እኔ ራሱ እየራበኝ ነው። እኔም። ታዲያ አማራጩ ምንድን ነው? ቂማችንን እርግፍ አድርገን ብንተው ይሻለናል። እውነትሽን ነው። ትርፉ ረሃብ ነው። አዎ አርፈን አንድ ላይ ሆነን ብንበላ ነው የሚሻለን እኮ። እንደ ውዴ ይቅርታ አድርግልኝ። ኧረ አንተ ራሱ ይቅርታ አድርግልኝ። ይቅርታሽ። እሺ። ወይ ጉድ! እንደ ልጅ እንኮራረፍ። እኔ እኮ ነግሬሻለሁ፣ የምትሆን ሰው አይደለችም። አረ ጭራቅ ነች ጭራቅ። እማዬ መጥቻለሁ። ምን ነው ቶሎ መጣ? አይ ገበያው ባዶ ነበር እና ሁሉንም ገዛክ? አዎ ኩሽና አድርጌዋለሁ። ጥሩ። ሽንኩርት ስንት ብር ገዛክ? ኪሎ 130 ብር። ኪሎ 130 ብር? አረ እኔ ትናንትና 70 ብር ነው የገዛሁት። አረ እባክሽ። አረ እንደዛ የተመሸጥም። አዎ ግን ቆይ አይደል እንደዛ መሸጥ ካቆመ ጨምሯል እኮ። አረ ሙሉ ገበያው በ70 ብር ነው የሚሸጠው። የምን ሙሉ ገበያ ነው? አሁን ገበያ አልነበርኩ እንዴ? እኔ አላቅም። እሺ ቲማቲም ገዝተሃል? አዎ። ስንት ብር? ኪሎ 80 ብር። ምን ጉድ ሳይሰማ መስከረም አይጠባሉ። ምን ነው? አረ እኔ 20 ብር ነው የገዛሁት። የእውነትሽን ነው? 20 ብር? አዎ። አንተ ውሻ ብሬን አስበልተህ ይመጣ። አረማ የቦለት ሙሉ ገበያው ቢዞር እንደዛ የሚሸጥ ሰው የለም። ዝም በል። ሌላ ምንድን ነው የላኩ? ምስር ስንት ገዛህ? እሺ ምስር 350 ብር ነው። ወየው ጉዴ! በቅርቡ ትደህያለሽ። በቃ እንዴት ምስር በየቦታው በየመንገዱ 15 ብር አይደል እንዴ የሚሸጠው? አንተ ውሻ ተይ በቀሉ፣ ተረጋጊ። ምንድን ነው የምንረጋጋው? ብሬን የትንበትኖ እኮ ነው የመጣው። እገልሃለሁ። ተይ በቀሉ። ለነገሩ ምን ይታወቃል? በዛ ዋጋ ሸጠውለትም ላይሆን ይችላል። ማለት እንዴ ልጆች እኮ ከባድ ናቸው። 5 ብር የገዙትን ምቃ 150 ብር ነው የሚሉት። ምንድን ነው? ሌብነት ጀመርክ? ምን ማለት? እማዬ! ወይኔ ወገቤ! ሰርተህ ጨረስክ ዝራ? አዎ። እስኪ ደግሞ ጓዳዋን አስተካክላት። አረ እማዬ አልበዛም እንዴ? እኔ ብቻ እኮ ነኝ ስራ የምሰራው። ለምንድን ነው ሚጣ የማትታዘዘው? አንተ ስሜን አትጥራ። ምን ልታመጪ? አየሻት አይደል እማዬ? እውነትህን ነው። ሚጣ ሂጂ ጓዳዋን አስተካክል። ስራው እኔ ነኝ እማዬ። ምንም እየሰራሽ አይደለም። አንተ መተሃለው። አረ እባክሽ። እስቲ ቆይ ምንድን ነው የምትሰሪው አንቺ? የሆነ ስራ ነው በቃ። እሺ ዝራ ጓዳውን አስለው በቃ። እንዴ ሚጣ ደግሞ እሱ ስራሽን ስጨርሺ ቤቱን ትወለውያለሽ። አሁን ባይወለወልስ ምን ይሆናል? አንቺ ትወለውያለሽ አልኩሽ። አረ እማዬ አየሻት አይደል? ኧረ ጥጋብ! እዚህ ቤት ማን ነው? እኔ ነኝ። እንዴ አይናለም እማዬ ሶፎ በቃ ተሰርቷል፣ ግን አንድ ቦታ ላይ ወጥ ነክቶት ነው መሰለኝ አለቃሪ። ማዘር እንዴት ኖት ነው? ይቀመጡ። እሺ እኔ ልጅ እንዴት ነሽልኝ? ቆይ አንዴ ትንሽ ላስተካክልልዎት። ይኸው። እሺ ተባረኪ። አሜን። ደከሞት እንዴ? ውሃ ላምጣ? አይ አልፈልግም። እሺ ቡና ነገር እንኳን ላምጣሉት? ችግር የለውም የኔ ልጅ፣ ሀሳብሽ ይበቃል። አንተ ተንከስስ እንዴት ነህ? ምን አደረኩ? ዝም በል። ከጓደኞቼ ጋር ሆናችሁ ሰፈሩን ሩዋንዳ አይደል እንዴ የምታደርጉት? እኔማ የት ሄጄ ሰላም ላግኝ? ኧረ እኔ የምልሽ ግን በቀሉ ሁለቱም ያንቺ ልጆች ናቸው? አይ አንቺ አታዩም እንጂ እኮ ዝራም ስራ ይሰራል። ምን ነው ልጄ? አይ ምንም። አሁን ግድግዳውን እያጸዳው ነበር። በጣም ብዙ አሟራ ገባብኝ መሰለኝ። እኔ ልጅ
አይ ብዙ ስራ እኮ አልሰራሁም። ሳሎንና ሽንት ቤቱን አጸዳው፣ ምግብ ሰራው፣ ቡና ፈላው። በቃ ሌላ ምንም ነገር አልሰራሁም። እንዴ በቀሉ ግን እቺ ልጅ አታሳዝንሽም? ይሄ ጋይስ ምን እየሰራ ነው የሚውለው? አይ እሱም እኮ ስራ ይሰራል። ለዝራሁን ጓዴውን አጸዳኸው ማለት ሊገምት አላጸዳኸውም። ችግር የለውም ምን ያጸደዋለሁ። በቃ እንዲህ ስትደክም ምንም አትይም? አረ እሱም ያግዛታል እኮ። ይኸው አሁንም ለሱ ነው የምትከራከሪው? አረ እንደሱ አይደለም። አይ ለማንኛውም ተይው፣ በዚህ ሰልፍ ነው ሰላም ልበልሽ ብዬ ገባሁት ነው። እሺ በቃ እሺ፣ ቻው፣ አይዞን። እሺ ልጄ በርቺ። እሺ ሄደች። ኡፍ እዝራ ጓዳውን አጽደው በቃ